ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰብ እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ዶክተር አብዲ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበሩ ሳሊማ አብዲ የአፍሪካ ዩኒየን ምክትል ኮሚሽነር፣ የተከበሩ መሐመድ አብዲ የኢጋድ ምክትል ኮሚሽነር። ብዙም እንኳን አስገራሚ ነው ብዬ ባላስብም ግን ተጠባቂ የሆነ ዜናዎች ናቸው የወጡት። የጽናት ሚዲያ ቤተሰብ እንግዲህ ማስረሻ ሰጤ እና አረጋ ከበደ እንግዲህ የአፋድ ስራ አስፈጻሚ በመሆን የውጭ ጉዳይ ላይ ሲሰራ የነበረ እና ከሳምንት በፊት ታግዷል ተብሎ በመግለጫ ወጣ ሰው በአፋድ ስም ተደራደረ የሚል ዜና ምናልባት ማስረሻን ለሚያውቀው ሰው እና በተለይ በዚህ ትግል ውስጥ መስዋዕትነት የከፈሉ ጓዶች እንደዚህ አይነት ዜና ሲሰሙ በጣም እንደሚያሳዝን አውቃለሁ። አጀንዳ ግን ከአንድ ቀን በላይ ሆኖ አይቆይም። ምክንያቱም እርባና ቢስ የሆነ ምናልባት ገዳዮችን ለማስደሰትና ሟቹን የአማራ ሕዝብ ደግሞ ለማሳዘን በምን አይነት የድንቁርና መንፈስ ውስጥ እንዳለ የሚያሳየን። ስለዚህ አፋድ በዋናነት እንግዲህ ይህንን ሰው በስራ አስፈጻሚ መድቦት በተደጋጋሚ ጊዜ ከዚህ በፊትም ብዙ ምልክቶች እየታዩ ነበረ። በተለይ ከድርድር አኳያ ከዚህ በፊት ወሎ ዳውንት አካባቢ ኢጋድን እንደዚሁም የአፍሪካ ህብረት ባሉበት ከብልጽግና ጋር ለመደራደር ፍላጎቶች እንዳሉ በስፋት ሲገለጽ ነበረ። ግን እዛ ውስጥ የተጠቀሰው በዋናነት በተለይ ለአማራ ክልል ካለበት ከፍተኛ ችግር አኳያ ሂውማኒታሪ ጉዳዮች ላይ ብቻ ነው የተወሰነው። በዋናነት ሰብአዊ አገልግሎት እንዲገኝ፣ በተለይ ተፈናቃዩ እንዲያገኝ፣ እርዳታ እንዲገባ እና እንደዚሁም የተለያዩ አስፈላጊ የሆኑ ግብአቶች የተጎዳው ህዝብ እንዲያገኝ ከመስማማት ውጪ የድርድር አጀንዳ የለም የሚል ማስተባበያ ነው የተሰጠው። እንግዲህ ከዛ በኋላ እነዛው ሰዎች ባሉበት ብልጽግና ማስረሻን ከአረጋ ከበደ ጋር ለማስማማት ጥረት አድርጓል። ዜናው ሲሰራ ግን 2-3 መልኮች አሉት። ለምን ተፈለገ የሚለውን እንፈትሸዋለን ማለት ነው። አንደኛው ማስረሻ ሰጤ እንደ ግለሰብ ለመንግስት እጅ ቢሰጥም ያገዛዙ የሚዲያ ልሳኖች አንደኛው ከማስረሻ ጋር በአፋድ ስም የሰላም ስምምነት አደረገን የተባለው። አፋድ ደግሞ ከቀናት በፊት መግለጫ የሰጠው አግጀዋለሁ ነው። አግጀዋለሁ ያለው አፋድ ነው። በአፋድ ስም ተደራደረ ያለው ደግሞ ብልጽግና ነው። ይሄን ነጥብ ያዙልን። ሁለተኛው በዚህ የሰላም ስምምነት ላይ እንዲገኝ የተፈለጉት የአፍሪካ ህብረት እንደዚሁም ኢጋድም በተገኘበት ከሆነ 5 ስታር ሆቴል ውስጥ 1-2 በዚህ ሻይ ቡና ሲጠጡ እንደው አጋጣሚ ያገኛቸውንም ፈረንጆችን በመሰብሰብ ብልጽግና ፎቶ እነሱን አንስቶ አፋድ ከክልሉ አስተዳደር ጋር ለዘላቂ ሰላም ተስማማ ነው ዜናው። ሁለተኛው እሱ ነው። የአፍሪካ ህብረት ኢጋድ በዚህ ሁኔታ ውስጥ ስማቸው እንዲጠቀስ እንዲገኙ የተፈለገበት እንድምታው ምንድን ነው? በሶስተኛ ደረጃ ስምምነቱ ከክልሉ ጋር እንጂ ከፌዴራል መንግስት ጋር አይደለም የሚለውን እንድምታ ማሳየት ተፈልጓል።
የክልል ጥያቄ ነው። እዛው በክልል ውስጥ እንዲወሰን የሚፈልግ በተለይ በዋናነት ይሄን አሳሰብ አብዛኛውን ጊዜ ኦህዴድ ሲያቀነቅነው የነበረው ከአረጋ ጋር ተስማምታችሁ ስሩ፣ እሱ እኮ ጥሩ ሰው ነው ምናምን እያለ አብይ ዲስኮርስ የሚሰጠው ማለት ነው። ስለዚህ ብልጽግና ከማስረሻ ጋር ሲደራደር በአፋድ ስም ተጠቅሟል። በሌላ በኩል ኢንተርናሽናል ኮሚኒቲው የዚህ ታዛቢ እንደሆነ ለማሳየት ሞክሯል። ሶስተኛ ጥያቄውን በክልል ደረጃ የተወሰነ እንደሆነ ለማሳየት ፈልጓል። ይሄ ፕሮፓጋንዳ በነገራችን ላይ ዛሬ ሲጨፈጨፉ ሲደበደቡ ይዋሉበት ነው። እኔ ግን ይሄንን ሊያደርጉ እንደሚችል ወይም ደግሞ ማስረሻ ወደዛ ሂደት ውስጥ ሊገባ እንደሚችል እጅ ከመስጠቱ በፊት እጅ የሚሰጡ ሰዎች አሉ ብለን ምስክርነት ሰጥተናል። በጣም የገረመኝ ትላንትና አንድ ፕሮግራም አለ በሱ ጉዳይ ላይ ሰራሁት። እሱን ሳልጨርስ አንድ ሰው ደውሎ ነው በተለይ የማስረሻን ዜና ሰምተዋል ወይ ሲለኝ እኔ አልገረመኝም። ሊሆን እንደሚችል እየጠበቅኩ ነበር። ብልጽግና ሊያደርግ የሚችለው እጅ ሰጡ የሚለው ሚኒሻ በመሰብሰብ አንድ የሚታወቅ ሰው ነው የሚፈልገው። ከዚህ በፊት ገልጫለሁ። የሚታወቅ ሰው ያንን የሚታወቅ ሰው በመያዝ ወደ ድርድር ገባን፣ የሰላም ስምምነት ተቀብለው የመጡት ጋር ተደራደርን ብሎ ማሳየት ይፈልጋል ብለን ገልጸነዋል። ይሄ ነገር የተፈለገው ለምንድን ነው ከተባለ በተለያየ መልኩ በተለያየ የሁኔታ ትንተና መስራት ያስፈልጋል ብዬ አስባለሁ። አንደኛው መሬት ላይ ያለው የፋኖ እንቅስቃሴ እጅግ በጣም እየተጠናከረ ስለሆነ የብዙ ሰዎችን ግምት አይቼዋለሁ። እጅግ በጣም እየተጠናከረ ስለሆነ ይህንን ኃይል ተስፋ ማስቆረጥና የኃይል ማዛባት ስለሚፈለግ ዋናው አንድ ይሄ የኔ ግምገማ ነው የምነግራችሁ። የኃይል ማዛባት ስራ የሚሰራው ምናልባት የፖለቲካ ግራ ቀኙን ለማያውቅ ሰራዊት ተስፋ ለማስቆረጥ ነው እንጂ የዓላማ ጽናት ያለው ቁርጠኝነት ያለው የትግሉን መዳረሻ የሚያውቅ ታጋይ ማስረሻ አይሸውደው። የሚሸውደው ይሄንን ግራ ቀኙን ያላገናዘበ ሰው ለማን ነው የምሞተው ብሎ እንዲያስብ። ሁለተኛ የአማራ ሕዝብ የፕሮፓጋንዳ ስብራት እንዲደርስበት ማድረግ ነው። ይሄው ዋጋ ከፈልን መጨረሻው ግን እንደዚህ አይነት የሚል የፕሮፓጋንዳ ስራ በነገራችን ላይ ሕዝቡን መስበር ነው። የደጀን ኃይሉ የፋኖን የደጀን ኃይል መስበር ነው። ሶስተኛው ለኢንተርናሽናል ኮሚኒቲው ለሰላም እጃቸውን እየሰጡ ያሉ ኃይሎች በቃ ጦርነቱ በዋናነት እየከበዳቸው እንደሆነ እነሱም ራሳቸው እየደመሰሱ እየጠፉ ስለሆነ እኛ ከዚህ በፊት የምንገልጸው 3 ሽፍታ ናቸው ምናምን አቅም የላቸውም። አሁን የቀረው ሽፍታ ደግሞ አሸባሪ ነው፣ እጅ የሚቆርጥ ነው። ስለዚህ የሚቀረውን በሽብርተኝነት ልፈርጀው ነው። እጅ የሰጡትን ግን ይኸው ከመንግስት ጋር አብረው ለመስራት ለሰላም እጃቸውን እየሰጡ ነው የሚል ሜሴጅ ለማስተላለፍ ነው። አራተኛና ዋናው ጉዳይ ግን ማንም ሰው አላየውም። ማንም ሰው እኔ በዚህ ጉዳይ ላይ አንዳንድ ሚዲያዎችን እያየው ነበር። ቆንጆ ነው፣ ቆንጆ ግምት ነው አብዛኛው ያስቀመጠው። አራተኛው ግን የብልጽግና ዋነኛ ጆከር ነው። ወንድሞች ልንግባባ ከቻልን ብዬ ነው። በአራተኛ ደረጃ የተቀመጠ ግን ከመጋረጃው ጀርባ የሚፈለገው ደግሞ የሴራ ትንተና አለው። ከዚህ በፊት የአማራ ትግል በጣም አስቸጋሪ የሆነው አንዳንዱ ውጭም ነው ያለው፣ አንዳንዱ ደግሞ አገር ቤት ውስጥም ነው ያለው። ግን መጓተቱን ሊያሰፋው የሚችል ሊቃል አያለው። እንደው ትንሽ እንደው አንብበዋል የምላቸው ሰዎች ሁሉ እከሌና እኔ እንተናን አላምነውም እከሌ ምናምን የሚባል ነገር አለ በስፋት። ይሄ ሰው ለማመን አንተ ትታመናለህ ወይ? መጀመሪያ መስፈርት የምናወጣው በተግባር ነው። ማስረሻ በተግባር የታየ የተነካካ ሰው ነው።
እሱ ብቻ አይደለም። እዛ አፋድ ውስጥ ለምሳሌ ከሱ ጋር ተቀነሰ የተባለው ሰው የድርድር ጥያቄ፣ የመስማማት ጥያቄ በስልክ ሲነጋገር የስልክ ቅጂ ወጥቷል። እንደነዚህ አይነት ሰዎች በተግባር ማስረጃ ሲኖር ከድርጅት እየተቆረጠ ይመጣል። ይሄንን ውሳኔ አለመወሰን የሚያስጠይቅ ነው። አመራሩ ይጠይቃል። ለምን የሚለው በኮቴሽን የምናስቀምጠው ስለሆነ ነገሩን ግን የበለጠ ክፍተት የሚፈጥር ወጥመድ ውስጥ የሚገባ ሊቅ ግን ያለፉትን ስህተቶች መድገም ነው። በነገራችን ላይ ከዚህ በፊት እኔ እስር ቤት እያለሁ አስታውሳለሁ መሐመድ ተሰማ የሚባል ጀነራል አንድ ነገር ሲናገር ሰማሁት። እኛ እዛ እስር ቤት ውስጥ ነው የሰማነው። እውነት ለመናገር የጠላትን ኃይል የትኩረት አቅጣጫውን ማዛባት ችለናል አለ። ምንድን ነው ማዛባት ችለናል? እርስ በርስ እንዳይተማመን አድርገነው ነው የሚለው። ማዛባት ችለናል። ስለዚህ በፋኖ እንቅስቃሴ ውስጥ ዋነኛው ያገዛዙ ሴልና የብአዴን ሴል ሲጫወት የነበረው በውስጣቸው የሰርገው የገቡትን ሰዎች እንደ ዋና የጨዋታ ሜዳ እንደ ጆከር እየተጠቀሙ ተቋማዊ ኢጎ የፈጠረው ሽኩቻ፣ የአመራር ፍላጎት የፈጠረው ሽኩቻ፣ እንደዚሁም የትግል መስመር አይዲዮሎጂ የሚፈጥረው ልዩነት፣ አራተኛው የአሊያንስ ጉዳይና የጀርባ ታሪክ እየታየ የፋኖ እንቅስቃሴ ላይ እክል መፍጠር፣ መጓተት እንዲፈጠር መሬት ላይ ያለው ክፍተቱን አመጣው። አገዛዙ ደግሞ ይሄንን ተጠቀመበት። በውጭና በውስጥ ያለው ደጋፊ ነኝ የሚለው ደግሞ ይሄንን አጦዘው። እኔ 2 ዓመት የገመገምኩትን ነው የምናገረው። በጣም የጽናት ሚዲያ ቤተሰብ ማለት ነው። እዚህ ውስጥ እኔ ከማየት ውጪ ድንጋይ ወረወርኩበት ጊዜ የለም። ግን ያሳፍረኛል። ይሄ የመጠዛጠዣና ይሄ ከፍተኛ የሆነ ጭቅጭቅ ማንን የጠቀመው? ብልጽግናን የጠቀመው። ብልጽግናን ሲጠቅም ብልጽግና የበለጠ በውስጥ በኩል ያሉትን ኤጀንቶች ምን እያደረጋቸው ነው የመጣው? የበለጠ ይሄን አሰላለፍ እያሰፉት እንዲመጡ ወደ አውራጃዊ ክፍፍል መጨረሻ ላይ እርስ በርስ እስከ መገዳደል ነው የደረሱ። እርስ በርስ እስከ መገዳደል ምን ያህል ሰው እንዳለቀ ቀላል አይደለም። አሁን ይሄንን እያከሸፍን የምንመጣበት ነው። ፋክቱን ነው እየተነጋገርን መምጣት ያለብን። እውነታውን ማስቀመጥ አለብን። ከእውነታው ውጪ ደግሞ ደካማ ያየናቸውን ነገሮች ደግሞ መገምገም መቻል አለብን። አሁን አማራ ክልል ላይ ቅድም ያልኳችሁ አራተኛው ብልጽግና እጅግን በጣም ያስጨነቀው መሰረታዊ ጉዳይ የፋኖ ትግል ሂደቱ እያስተማረው የአይዲዮሎጂ እጥፋት ሁሉ እየመጣ ነው። ምናልባት ይሄ ከመነሻው ጀምሮ በዚህ ጉዳይ ላይ በጣም ተቸካይ የሆነ አመለካከት ይዞ የነበሩ ሰዎች ሁሉ እያፈገፈጉ እየመጡ ነው። ምንድን እየታሰበ ነው? አማራዊ የሆነ አስተሳሰብና መዳረሻ። በዚህ ውስጥ ደግሞ አንድ ተቋምና ድርጅት መፈጠር አለበት የሚል ስብስብ እየመጣ ነው። ስለዚህ ብልጽግና አሁን እየፈለገ ያለው ቅድም ያልኳቸው አራተኛው ይሄንን በድጋሚ ማጨናገፍ ነው። በምንድን ነው የሚያጨናግፈው? ማስረሻ አሁን ፕሮፓጋንዳ የተሰጠበት የሂደት ስምምነት አፋሃድ ነው የተባለው። ስለዚህ ከአፋሃድ ጋር ምን አለ? ከዚህ በፊት አንዳንድ ነገሮች አሉ የተነጋገሩበት ጉዳይ አለ። እንደ ድርጅት አቋም ያዙበት ጉዳይ አለ። በዚህ ጉዳይ ትክክል አይደለም በሚል ከፍተኛ ውግዘት የደረሰበት። ይሄ ማለት ግን አፋሃድ ውስጥ ብልጽግናን የሚታገሉ ኃይሎች የሉም ማለት አይደለም። አሉ። የብልጽግና ኤጀንቶችም ነበሩ። በተግባር እነ ማስረሻ ተገልጠው መጥተዋል። አሁን እየተፈለገ ያለው አዲስ ምዕራፍ አፋሃድ ከአፋብኃ ጋር አሊያንስ መፍጠር ሳይሆን
ውህድ ሆኖ ለመምጣትም የሚያስማማ እንደ ቅድመ ሁኔታ ብዙ ስራዎች እንዳሉ እየተሰማ ነው። ድርጅት መሰየም አለበት። በአስተሳሰብም ውህድ የሆነ የፋኖ የአማራ መታገያ አስተሳሰብ የንድፈ ሀሳብ ትንተና መቀመጥ አለበት በሚለው የጋራ ስምምነት አለ። እሱ ብቻ ሳይሆን የትግል አሊያንስም እንደ አስፈላጊነቱ የትግል አሊያንስም ምልክቶች አሉ። ፋኖ እየተሰባሰበ እየመጣ ነው የሚለው ብልጽግና በከፍተኛ ደረጃ አስጨንቆታል። ስለዚህ አሁን ምን ሊያደርግ ነው የፈለገው? የፋኖን ትግል ከእንደገና ሪቨርስ ተደርጎ የዛሬ 2 ዓመቱ ሙሉ ሲጨፋጨፍበት የነበረው መንገድ ላይ ማስገባት ነው። ማስረሻ አፋሕድን ወክሎ ነው የመጣው ሲባል አብዛኛው ይሄ ስሜት የአንድነት ስሜት የሚያቀነቅነውን ኃይል በቃ ከነዚህ ጋር አብረን አንቆምም፣ አብረን አንቀላቀልም ምናምን የሚል የገፊነት አስተሳሰብ መፍጠር። ይሄ የገፊነት አስተሳሰብ ደግሞ የመጨረሻ የአማራን ፖለቲካ የሚበትነው አስተሳሰብ ነው። ስለዚህ ብልጽግና አሁንም እየበለጠህ ነው። እንደው የምትሰማ ከሆነ እንደው አንዳንድ የአማራ ሊቅ እኔ አሁን ጽሁፍ አይቼል እነዚህን አናምንም ምናምን ነገር እና ምናልባት እኮ እኛ ከብዙ ሰዎች በላይ በተግባር የቆሰንበት ታሪኮች አሉ። በተግባር የቆሰንበት ቁስለታችን እንኳን እያስታመም የምንቀመጥበት ማለት ማንም እንደው የኔን ያህል ደፍሮ አይናገርም። ማንም ሰው ነው ብነግራችሁ። ግን እንደ ድርጅት ግን እንደ ተቋም የአማራ ሕዝብ ዕጣ ፈንታ የሚያሳስበን ከሆነ የብልጽግና የፖለቲካ ሴናሪዮ መተንተን የግድ ያስፈልጋል። ስለዚህ እዚህ ወጥመድ ውስጥ ለመግባት እከሌን አናምነውም፣ እከሌን እንጠራጠረዋለን፣ እከሌ የሚለው ጉዳይ ላይ ለዘብ ማለት ያስፈልጋል። የማናምነውን ሰው በተግባር እንቅስቃሴው ነገ ጧት እየተገለጠ ይመጣል። በተግባር እንቅስቃሴው ነው። የመልአክ ስብስብ አይደለም። የትኛውም ድርጅት ላይ ጠላት ሊያስገባ ይችላል። የትኛውም ቤት ውስጥ አይጥ ሊገባ ይችላል። ለምን አይጥ ገባ አይባልም። ወጥመድና መርዝ ማዘጋጀት አንተ ፋንታ ነው። የፋኖ እንቅስቃሴ ሰራዊቱ ውስጥ ገብቶ መረጃ ይሰበስባል። እሱ ብቻ አይደለም። የብልጽግና ስራ አስፈጻሚ ውስጥ የፋኖ መረጃ ይወጣል። ምን እንዳወራ፣ ምን እንዳሰበ፣ የውጊያ ዕቅዱ ምን እንደሆነ ምናምን የጠላት ኃይል ውስጥ ገብተህ መረጃ መንጥፈህ ትወጣለህ። በተመሳሳይ ይሄኛውም ጠላት አንተን ሊያጠቃ ሲፈልግ ተመሳሳይ ነው። የመረጃና የፕሮፓጋንዳ ስራ ይሰራባል። እንዴት ገቡ ምናምን አይደለም። እንዲገቡ ያመቻቸው ማን ነው? እንዴት ገቡ ሳይሆን ለመግባትስ የሄዱበት ርቀት በዚህ ደረጃ ለምን ዘገየ? ፈጣን እርምጃ ለምን አልተወሰደም? የሚል ጥያቄ ነው እኛ መጠየቅ ያለብን እንጂ ለምን ገቡ የሚባል ነገር የለም። እኔ አንዳንዱ ፖለቲካ ድርጅትን የማያውቅ ሰው ነው ሀሳብ የሚሰጠው። የፖለቲካ ድርጅትና ፖለቲካን ለየው። የፖለቲካ ግምትህ ሌላ ነው፣ ድርጅት የሚሰራው ግን ሌላ ነው። ስለዚህ ድርጅት ውስጥ ይመጣል፣ የብዙ አይነት አሰላለፍ አለ። አፋባህ ውስጥም አለ ይኖራል። የመልአክ ስብስብ አይደለም። ማጥራት የነሱ ፋንታ ነው። ይህንን የሚዘጉበት ስቴጅ ነው የሚያዘጋጁት። አፋባህ ውስጥም እንዳለ አፋባህ ደግሞ ብልጽግና ውስጥም አለ፣ ይገባል። ዋናው ጉዳይ ያገባቡ አድማስ ነው እና አቅሙ ነው። ስለዚህ በዚህ ደረጃ የምናስብ ከሆነ አፋሕድ አሁን አንድ ነገር ተናግሯል። በሰብሳቢው በኩል ይሄ ሰው ከሳምንት በፊት የታገደ ሰው ነው። በዚህ ጉዳይ ላይ እኛ አይመለከተንም። በአቋም ደረጃ እኛ አንደራደርም። በየትኛውም ጊዜ ላይ ከመንግስት ጋር ተደራድረን አንመጣም የሚል አቅጣጫ ተቀምጧል። መግለጫ ተሰጥቷል። ጤና ይስጥልኝ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ
ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያውቅልን እንወዳለን። በአፋሕድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑን ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብ ግልጽ እንዲሆን እንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩ ተረት ተረቶች መጨረሻው የተበረኩትን ከማዋረድና ከማቅለብ ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይሄው ይበቃል። እስክንድር ነጋ ነኝ ከአፋሕድ አመሰግናለሁ። ማስረሻ ግን ብቻውን ሆኖ በአፋሕድ ስም የዚህ የድርድርነት ስምምነት ዋነኛ ምክንያት እንዲሆን የተፈለገው ቅድም በተቀመጠው ብልጽግና ከሚፈልጋቸው 3 ምክንያቶች ዋነኛው ለኔ ዋናው ነው የምላቸው አፋሕድን ከአፋብኃ የሚያደርገውን እንቅስቃሴ መነጠል መጓተት ውስጥ እንዲገባ ነው። አናምነውም ተብሎ ዳርና ዳር ሆኖ መጠሳጠስ ነው። ይሄ ከዚህ በኋላ የአማራን ትግል ያጨልመዋል። በእርግጠኝነት ነው የምናገረው፣ ያጨልመዋል። ስለዚህ ይሄንን በጥንቃቄ ማየት አለባችሁ። በተለይ መሬት ላይ ያላችሁ ሰዎች አንድነቱ በፍጥነት ማለቅና ድርጅቱ መሰየም እንዲችል የዚህ አይነት ሽኩቻ ውስጥ መቆም መቻል አለበት። ይሄንን የሴራ ትንተና በግልጽ ነው የምንነግርህ። የብልጽግና ወጥመድ ነው። በወጥመድ ውስጥ ገብተህ እንዳትዋኝ። ሁለተኛ አፋሕድ ውስጥም አሁንም ችግሮች አሉ። ገና ያልጠራ ጉዳይ አለ። ማጥራት የድርጅቱ ፋንታ ነው። ከነዚህ ኃይሎች ጋር በዋናነት ሲሰለፉ የነበሩ ኃይሎች አሉ። እነ ማስረሻን እኮ ሲያጀግኑ የነበሩ ሰዎች አሉ። ኩዴታ ለማድረግ እኮ ሲንቀሳቀሱ የነበሩ ሰዎች አሉ። እነማን ናቸው? ይታወቃል እኮ። ከዚህ በፊትም አንዳንድ ሰዎችን እጅ ስጡ ምናምን እያሉ የሚያባብሉ የነበሩ ሰዎች አሉ። የተለያየ አመለካከት ያላቸው ሰዎች። ስለዚህ ይሄ ድርጅቱ እንደ ድርጅት ራሱን ማጥራት የሚፈልግ ከሆነ እያጠራ መምጣት ነው። በሶስተኛ ደረጃ እንደ ተቋም ተጠያቂነት የሚባል ነገር አለ። የአመራር ክሽፈት የሚመጣው ከዚህ ነው። አንድ ድርጅት አንድ መሪ የሚመራውን ሰው ማንነት ሳያውቅ ወደ ኃላፊነት የሚያመጣው ከሆነ የዛ ሰው ስብዕና መጨረሻ ላይ የባንዳ ተግባር ከሆነ ኃላፊነት መውሰድ የሚባል ነገር አለ። የብቃት ጉዳይ ነው። የአመራር ጥበብ ጉዳይ ነው። እኔ አንዳንድ ጊዜ በጣም እማዝ ነው ፖለቲከኛነትና የፖለቲካን ተቋምን ድርጅትን መምራት በጣም የሚለያይ ነገር ነው። የድርጅት ቅርጽ ማስቀመጥና ለዛ የሚመጡት ሰዎች ማስቀመጥ በጣም ብዙ ግምገማ የሚጠይቅ ነው። ያውም ደግሞ የጠመንጃ ትግል ደግሞ ሲሆን ደግሞ ብዙ መስፈርቶች አሉ። የትኛው የጠላት ኃይል ነው የምንዋጋው? ከማን ጋር ነው? ከኦዴድ ጋር ብቻ ነው የምንዋጋው? አንዳንድ ጊዜ እኮ አማራ የፋኖ እንቅስቃሴ ይሄ ውጊያ 2 ዓመት ነው ምናምን ሲባል እሰማለሁ። እኔ አላምንበትም። 2 ዓመት ነው የሚባለው። 5 ዓመት ነው የተዋጋው። 5 ዓመት 3 ዓመቱን ቀንሰን ከ2 ዓመት ጦርነት በኋላ ከህወሓት ጋር የነበረ ጦርነት ወዲህ እንኳን 3 ዓመት ፋኖ በውጊያ ላይ ነው ያሳለፈው። 5 ዓመት በውጊያ ላይ ነው ያሳለፈው። ስለዚህ ከፍተኛ የሆነ የውጊያ ልምድ እና በሂደቱ ላይ ደግሞ ክፍተቶቹን እየተማረ የመጣበት ጊዜ ነው ተብሎ ነው የሚታሰበው።
አሁንም እየከሸፍን ያለነው ግን ጠላት በቀላሉ እየተጠቀመን ያለነው ይሄ ኃይል ተሰባስቦ በተቋም አንድነት እንዳይመጣ የተለያዩ ትርክቶችን በማስቀመጥ ልዩነት መፍጠር ነው። ስለዚህ አንድ ሰው እኔ አሁን መሬት ላይ ያሉትን ሰዎች እኔ ከኔ ምናምን ብዬ እኔ አንድ ቀን ፈርጄም አላውቅም፣ አቅሙም የለኝም፣ ማድረግም አልፈልግም። በተግባር እየተገለጠ ይመጣል። ምክረ ሀሳብ እንሰጣለን እንጂ ድምዳሜ ላይ አንደርስም። ስለዚህ አሁንም የአማራን አንድነት የሚፈልግ ካለ ከዛ ውጪ እኔ በጣም የድንቁርና አስተሳሰብ ውስጥ እንዳለን ስለሚያሳይ ነው ብዬ ነው የማስበው። ይሄ የድንቁርና አስተሳሰብ ምንድን ነው? አሁንም እከሌን አትመኑት ከከሌ ጋር አትሁን የሚለውን በተግባር እንየው። የመጣንበት የኪሳራ መንገድ መገምገም መቻል አለበት። ስለዚህ አፋሕድ ውስጥ ጥንካሬ ያላቸው ለእውነት የሚታገሉ የሚሞቱ ዋጋ የሚከፍሉ ሰዎች እንዳሉ አምነን ማክበር መቻል አለብን። በተመሳሳይ ደግሞ የክህደት መንገድ ውስጥ የነበሩና ትግሉን እየጠለፉ የነበሩ ሰዎችም እንዳሉ በተጨባጭ ተገኝተው፣ ስለዚህ አፋሕድን ኪሳራውን መዋጥ ሂሱን መዋጥ ያስፈልጓል ብዬ አስባለሁ። ከአመራር ጀምሮ እኔ ምናልባት ለኔ ቅርብ የሆኑ ሰዎች እኔ ከዚህ በፊት በፌስቡክ ላይ ጽፌያለሁ ሀሳቤ በቃ በትክክል ማለት ነው። በጣም በህይወቴ ያዘንኩባቸው ሰዎች አሉ። ከማንም በላይ አብረን ዋጋ የከፈልን ሰዎች ግን ዛሬ ባሉበት ሁኔታ የኔን ጠባሳና ቁስል አደባባይ ላይ ማምጣት አልፈልግም። ግን የአመራር ብቃት የአመራር ክፍተት ግን እንዳለ በተጨባጭ በእኔ ነው የማውቀው። ከማን ጋር መሰራት እንዳለበት መስመሩ ምን እንደሆነ በጣም ሰፊ ክፍተት አይቻልም። ይሄ ክፍተት ግን የፈጠረው ውጤቱ ነው። ውጤቱ ምንድን ነው? ከሃዲዎችን ያመጣው ከክፋት አይመስለኝም። ከተቸካይ አመለካከትና ምናልባትም ከራስ የግል ስሜት ብቻ የሚነሳ አስተሳሰብ መሆኑ ያው ትግሉ በአጠቃላይ እየተበላሸ ዛሬ የደረሰበት ሁኔታ ላይ ተደርሷል። እያንዳንዳችን የየራሳችን የሆነ መክሊቶች አሉ። እኔ አብዛኛውን የራሴን ገልጬ አላሳየም። ሰው ነበር ሳጀግን የነበረው፣ ሰው ነበር ሲገፋ የነበረው። ግን የተሳሳተ መንገድ ውስጥ ገብተናል። ተቋም ስንሰራ አልነበረም፣ ግለሰብ ነው ስናወጣ የነበረው። ውጤቱ በባዶ ነው የቀረው። አሁን ተቋም ለመስራት መንቀሳቀስ መቻል አለብን የሚል የአማራ ቁጭቶች አሉ፣ ስሜቶች አሉ። እዚህም እዛም የነበረው ፍትጊያ ባለፈው አንድም የተቋም ኢጎ ነው፣ ሁለትም የግለሰብ ይገባኛል ጥያቄ ነው። ሌላ አይደለም። የሚሞተው አማራ ነው። የምናጣው ግን እንደ ተቋም እናጣለን፣ እንከስራለን። እንደ አማራ አንድ መሪ እንኳን ሳይኖር እንኳን እስካሁን የመጣንበት መንገድ ግልጽ ነው። ስለዚህ እኔ አሁንም የማስበው ብልጽግና ከማስረሻ ጋር የሚደራደርበት ዋነኛው ምክንያት ለውጥ ያመጣልኛል፣ የአማራ ክልልን ቀውስ ያስቆማለሁ ብሎ አይደለም። ግልጽ ነው። ከነገ ጀምሮ ምናልባት በተከታታይ ትላልቅ ኦፕሬሽን፣ ትላልቅ የግንባር ወሬዎች ልንሰማ እንችላለን። ትላልቅ ምናልባትም አማራ ክልል ላይ ከባድ ውጊያዎች ማስረሻ ያስቆመው፣ ወደ አዲስ አበባ የሚመጣውን እንቅስቃሴ ማስረሻ ያስቆመው፣ የብልጽግናን ውድቀት ማስረሻ አያስቆመው። ብልጽግና ይህን ያውቃል። የሚፈልገው ግን ከመውደቁ በፊት ይህንን ስብራት ለህዝቡ ማሸከም ነው። ስለዚህ ህዝባችን አንደኛ መሰበር የለብህም፣ እያሸነፍክ እንጂ እየሸነፍክ አይደለም። አንድ ሁለተኛ ዓለም አቀፉ ማህበረሰብ ተጋልጠዋል። በተለይ ኢጋድ ማን ነው የሚለው ወርቅነህ ገበየሁ የሚታወቅ ነው። ደንበኛ ኦህዴድ ኦሮሞማ ብቻ ሳይሆን ይሄ ሰውዬ 97 ላይ ያን ሁሉ ህዝብ ጨርሶ ምን እንዳለ ስም እንደሰጣቸው የምናውቅ ሰው ነው። ባንክ ዘራፊዎች ያለ ሰው ነው። ዛሬ ደግሞ ተገልብጦ ደግሞ ሀገር ለማፍረስ ከሚንቀሳቀስ ኃይል ጋር ተሰልፎ ያንን ሚናውን እየተወጣ ነው። ስለዚህ ይሄ ሰው በአመለካከት ምን እንደሆነ ግልጽ ነው። ግን እነዚህ ኃይሎች እንኳን
ዘላቂ ሰላም እንኳን እንዲመጣ የማይፈልግ ስብስብ እንደሆነ ራሱን ያጋለጠው። ዓለም አቀፉ ማህበረሰብም የፋኖን እንቅስቃሴ ዛሬ ከግምገማ በላይ ስሙን እየጠራ መግለጫ እየሰጠ ነው። ስለዚህ የት እንዳለ የፋኖ እንቅስቃሴ በአደባባይ የሚታወቅ ነው። ማንንም ማታለል አይችልም። ተገማች ግን ሆኗል። ተገማች ሆኖ ማስረሻ ሰጠ እጅ ሰጠ ተብሎ ዜና ቢሰሩ ይሻላቸው ነበር። ተሸወደ ግን ብልጽግና ተሸውዶ ከአፋድ ጋር ማለቱ የበለጠ ራሱን ተገማች አደረገ። የበለጠ የውሸት ፕሮፓጋንዳው አደባባይ ላይ ወጣ። ስለዚህ የአፋድ እንቅስቃሴ በማስረሻ ሊወከል አይችልም። የአፋድ አመራር የነበረ ሰው እጁን ሰጠ ብሎ ዜና ቢሰራ አንድ ጉዳይ ነው። አፋድ ግን ማስረሻ አይደለም። አፋድን በማስረሻ አይወከልም። ይሄንን የድርጅት አሰራር ለሚያውቀው ግልጽ ነው። ሰብሳቢ አለው፣ ስራ አስፈጻሚ አለው፣ ምን አለው፣ የሚወስን ኃይል አለው። ስለዚህ አፋድ የሚባል ድርጅት ያለ መሪ ያለ ድርጅት ካለ ማስረሻ እዛ ውስጥ አንድ ሰው እንጂ ተቋም አይደለም። ስለዚህ አገዛዙ ሲታገል የነበረው ከአፋድ ማስረሻ ጋር አይደለም። አንደኛ ማስረሻ ተኩሶ አያውቅም። ከውሻዋ ጋር ማሲንቆ እየገዘገዘ ሲቀመጥ የነበረ ሰው ነው። ስለዚህ ይሄንን ሰው ተደራደረ ብሎ በስሙ መምጣት እንድምታው አሁን እየተፈጠረ ያለው መሬት ላይ ያለውን ተጨባጭ ሁኔታ መናድ ነው፣ አለመተማመን መፍጠር ነው። ነገ ጠዋት ደግሞ እነማን ናቸው የሚወጡት? ስለዚህ ከነዚህ ሰዎች ጋርማ አብረን አንቆምም፣ አብረን ድርጅት አንሰይምም፣ ነገም እንደዚህ ያደርጉናል፣ ይንሸራተታሉ ምናምን የሚል ጥርጣሬ መፍጠርና ይሄንን ወደ ሚዲያ ማጦዝ ነው። ከዛ በኋላ መሬት ላይ ያለው አንድነት ማፍረስ ነው። አማራው ግልጽ ሆኖልሃል። ግን በተደጋጋሚ ጊዜ ነው እንደዚህ አይነት የሴራ ትንተናዎችን አደባባይ ላይ የምናመጣው። እኔ አሁንም ይሄንን ሀሳብ ያመጣሁት በጣም እንደው ያውቃሉ የምትሏቸውን ሰዎች አሁንም የአንዳንድ ጽሁፎች ጽፉ ስላየው በጣም እንደው ስለደበረኝ በቃ እዛ ስብስብ ውስጥ አንደኛ ውጭ ያለ ሰው ምንም ይሁን ምንም እኔ አሁን ውጭ ሆኜ መሬት ላይ ያሉትን ሰዎች እምታቸው ገደብ አለኝ። የሆነ ገደብ አለ፣ ስፔስ አለው። ከዛ ስፔስ ውጪ መውጣት አልችልም። ምክንያቱም ከኔ ይሻላሉ። በቃ መሬት ላይ ያሉ ሰዎች 100% ይሻላሉ። በቃ መሬት ላይ ቢያንስ ትግል አለ፣ እየታገሉ ነው። ችግር አለ፣ እንደዚህ አይነት ችግሮች አሉ። ኦኬ፣ በዛ ጉዳይ ላይ ሀሳብ እንሰጣለን። መተቸት መብት ነው፣ ተቻለ። ስለ አንድነት ምንጮ ለማስገደድ አይደለም፣ ጠቃሚ ነው ብለን ነው የምናስበው። ይሄንን ሀሳብ የምናገረው ጠቃሚ ብለን ነው የምናገረው። እከሌ የሚባል ሰው ግን እኔ እሱን አላምነውም፣ እሱን እጠረጥረዋለሁ ምናምን የሚል ግን ስንጥቃት የሚፈጥር ፕሮፓጋንዳ ነው። የሚጠቅመው በውጤት አማራን አይደለም፣ የሚጠቅመው የአማራን ትግል አይደለም፣ የሚጠቅመው የብልጽግና የፕሮፓጋንዳ ግብዓት ነው። ይሄ ደግሞ ካድሬውም የብልጽግና ካድሬም ተቀብሎ ያራግበዋል፣ ስም እየቀየረ እንደዚህ አይነት መሰነጣጠቅ እንዲፈጠር ነው ሲጫወትበት የነበረው ብልጽግና። እነ መሐመድ ተሰማ የኃይል አስተላለፉን አዛብተዋል ያለው ለዚህ ነው። አሁን ከዛ መማር አለብን ብዬ አስባለሁ። ስለዚህ እነ አረጋ ከበደ የፈለገው ዋነኛው ጉዳይ ይሄንን አንድነት መበተን ነው። ስለዚህ አፋድ ላይ ያለው እንቅስቃሴ እኔ ባለፈው ጊዜ መግለጫ እንደሰጠ ሁሉ ራሱን አሁንም እያጠራ ተጨማሪ ሰዎች የሚገመግማቸውን ሰዎች ካለ በመግለጫ ማገድ ማስቆም የግድ ያስፈልጋል ብዬ አስባለሁ። እስካሁን የመጣበት መንገድ ግን በተግባር የክሽፈት መንገድ እንደሆነ ማየት አለበት። በቃ ይሄንን መገምገም መቻል አለ፣ ሂሱን መውሰድ አለበት። ስለዚህ ይሄ ደግሞ ኃላፊነት ያስፈልገዋል። ኃላፊነት መወጣትን ያስፈልጋል። ኃላፊነትን ለመወጣት ደግሞ የመጀመሪያው ሚኒመም የምለው እኔ ቢያንስ ተጠያቂነት የሚመጣው እስካሁን በመጣንበት መንገድ ውጤቱንም ያገኘነውን ውጤት ባንዳና ከሃዲ ሶላቶ ሰብስበን መጨረሻ ላይ የአማራን ሕዝብ
ትግል ላይ መስዋዕትነት የሚከፍሉት ሰው ደማቸው እየፈሰሰ የህይወት መስዋዕትነት በሚከፍሉት ሰዎች ላይ የሚሳለቁ ሰዎችን አዋልዷል። ስለዚህ አመራሩ ኃላፊነት መውሰድ የግድ ያስፈልጋል። ምንድነው የመጀመሪያው ኃላፊነት? እስካሁን ለጠፋው ጥፋት ቢያንስ ድርጅት እንዳይፈጠር መጓተት ውስጥ ከመግባት በላይ በስብስቡ ውስጥም የነበሩ ሰዎች ያስከፈሉን ዋጋ አለ ብሎ ካመነ እነሱም በመግለጫ እንዳሰናበተ ሁሉ ራሱንም በመግለጫ ትግሉን ለአማራ ህዝብ መስጠት የግድ ያስፈልጋል። በቃ ለአማራ ህዝብ የአማራን መስመርን በመግለጫ ተቀብሎ በዛ ትግል ውስጥ መሄድ የግድ ያስፈልጋል። ይሄ ቅርብ ጊዜ የሚሰማ ነገር ነው ብዬ አስባለሁ። ሁለተኛ ኃላፊነት እስካሁን ይዟቸው ከመጡት ሰዎች ውስጥ ችግር አለበት ብሎ የሚገመግመው በሚቀጥለውም ድርጅት ላይ የራሱን ሚና መጫወት አለበት። እነዚህን ሰዎች ወደ ኃላፊነት እንዳይመጡ ገምግሞ በውጤት ደረጃ ራሱን ማጥራት መቻል አለበት ብዬ አስባለሁ። እንግዲህ ውስጥ ላይ ያሉትን ታጋዮች የሚያውቀው ድርጅቱ ነው። ስለዚህ በአፈጻጸም የሚገመግማቸውን ሰዎች ችግር አለባቸው የሚሉትን ሰዎች የማጥራት ስራ ለሚቀጥለው ሂደት ራሱን አጥርቶ መምጣት የግድ ያስፈልጋል። ሂስም ማወጥ ያስፈልጋል ብዬ አስባለሁ። ስለዚህ ይህንን ማድረግ ያስፈልጋል። ከዛ ውጭ ግን ለአማራ ህዝብ ትግል ከፍተኛ እንቅፋት የነበሩ ሰዎች ቀድመው እርምጃ ሊወሰድ ቀድመው ሊመረመሩና ሊጠየቁ የነበሩ ሰዎች ምልክቱ እየታየ ከነ ችግራቸው ዛሬ የደረሱበት ችግር የድርጅት የአመራር ድክመት እንደሆነ መቀበል ያስፈልጋል። አዲስ ምዕራፍ ደግሞ ለመክፈት መዘጋጀት ያስፈልጋል ብዬ አስባለሁ። መጓተቱም ጠቃሚ እንዳልሆነ ሁሉ ራስን ማጥራት የትግል አንድ መሳሪያ ነው። ይሄን ለማለት ነው። ከዚህ ውጪ ማስረሻ እጁን ላገዛዙ ሰጠ ማለት ያውም ከአማራ ክልል ጋር የአማራን ህዝብ ጥያቄ በክልል ደረጃ አውርደውት ኦህዴድ ካረጋ ከበደ ጋር አረጋ እኮ ቢያንስ የ15 ቀን ዕድሜ ይቀር ቤት በኩል ነው ጥይቱ የሚገባው ቤት በኩል ነው በጭንቅላቱ ነው በደረቱ ነው የሚለው ጉዳይ ነው እንጂ ኦልሞስት የቀናት ጉዳይ ነው። ስለዚህ አረጋ ከበደ የሚባል ከማስረሻ ሰጤ ጋር ተገናኘ ማለት ምናልባት አሟሟታቸውም እንደዛው ተመሳሳይ ሊሆን ይችላል። አብረው ሊገናኙ ይችላሉ። በህይወት የመቆየት ስልጣን ላይ የመቆየት እድሜያቸው ግን ውስን ነው። ይሄንን የምናረጋግጠው እኛ አይደለንም። መሬት ላይ ባለ ጀግናና የዓላማ ጽናት ያለው ሰራዊት ነው ዛሬ ድረስ እየተፋለመ ያለ። ይሄ አጀንዳ ባለበት ሰዓት ዳውንት አካባቢ ላይ ያለው ጦርነት ቀላል ጦርነት አይደለም። በተለያየ አማራ ክልል ላይ ጎጃም ላይ ያለው ጦርነት ቀላል አይደለም። ስለዚህ ሂደቱና ውጤቱ ድል መሆኑ የማይቀር ጉዳይ ነው። የብልጽግና ስርዓት ግን እየተንኮታኮተ ሲመጣ በተለይ አማራው ድርጅት ከፈጠረ ያበቃልናል። ይሄ ድርጅት ደግሞ ሰሜናዊ የሆነውን አሊያንስ ከፈጠረ የትግራይ ኃይሎች አሁን ሌላ ኦፕሬሽን ውስጥ ናቸው። አበቃ ሂደቱ ወደ ጦርነት ሊገባ የሚችልበት ሂደት በጣም እየሰፋ ነው። ስለዚህ የአብይ አገዛዝ የቀናት እድሜ ነው ያለው። ይሄንን ለማጨለም ነው አሁን ስራ እየሰራ ያለው። ለዛ ደግሞ እኛ ወጥመድ ውስጥ ገብተን ሌላ ንትርክና የጭቅጭቅ ጊዜ ማሳለፍ የለብንም ብዬ አስባለሁ። የጽናት ሚዲያ ቤተሰብ እኔ በማስረሻ ሂደት ላይ አልገረመኝም። የገረመኝ እንደ ድርጅት እስካሁን ይሄን ሰው ማቆየታቸው ላይ ብቻ ነው። እዛ ላይ ራሱን እንግዲህ እያጠራ በሚቀጥለው ለአማራ ህዝብ ትግል እንግዲህ ከኃላፊነት የሚጀምረው ራስን ከመሰዋት የድርጅት ጥቅምና የግል ጥቅምን ከመሰዋት ጀምሮ ለህዝቡ ትግል ሲባል ትላልቅ ውጤቶችን ማስመዝገብና አንድነቱን ማፍጠን ያስፈልጋል ብዬ አስባለሁ። ይህን ተመሳሳይ ምክር ሀሳቦችን ወደ እናንተ እናመጣለን። ዛሬ በዋናነት ትንሽ ላነሳ ያሰብኩት ከዚህ ከማስረሻ ጋር በተያያዘ ነው። የጽናት ሚዲያ ቤተሰብ በሚቀጥለው ሌላ ሀሳብ እንገናኛለን። የዛሬን በዚህ ያበቃለሁ። ሰላም።